ቆም ብሎ ማሰብ ጥሩ ነው። እነዚህ ተከታታዮች ነገሩን ከብልጽግና አውጥተው ሙስሊም ላይ አላከው ነገሩን የሚያረጉ ቢሆኑ እርግጠኛ ነኝ ይሄ የመንግስት እጅ አለበት። መንግስት እያየ ዝም ካለ እንትን አለ። ስለዚህ ሙስሊም ላይ አላከው ሙስሊምና ክርስቲያን ይፋጫል፣ ሙስሊምና ክርስቲያኑ ይጨራረሳል። መንግስት ቁጭ ብሎ ያያል። ከዛ በኋላ ከተጨራረሰ በኋላ ተጎኒ በመሃል ገብቶ አሸማጋይ ሊሆን ይችላል። ይህንን ነው የማስበው። ስለዚህ ሙስሊሙ ላይ ማላቀቁ ሙሉ ለሙሉ ትክክል ነው ብዬ አላስብም። ገብቷል። አንተ አሁን የገባ የመሰለ ይሄ ሰውዬ ፊቱን ሳያሳይ ምኑን ሳያሳይ ዝም ብሎ መጥቶ ሙስሊም ነው እያለ ሙስሊም ነው እያለ ሙስሊምን ከኦርቶዶክስ ጋር ለምን ሙስሊም 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 መባሉ ለምን አስፈለገ? ሌላ ቦታ ሳይገደል ቀርቶ ነው? ሌላ ቦታ ሳይጨፈጨፍ ቀርቶ ነው? ሌላ ቦታ ሳያልቅ ቀርቶ ነው? ለምንድን ነው በሙስሊምና በኦርቶዶክስ መካከል ያኛው ነገር የተፈለገው? እሱንም ቆም ብሎ ማሰብ ጥሩ ነው ብዬ አስባለሁ። ስለዚህ እኔ በዛ መልኩ ነው የማየው እንጂ አብሶሉትሊ ሙስሊሞች ለኦርቶዶክሶች እንዲያርጋሉ ብዬ አላስብም። ምክንያቱም ጓደኞቻችሁን የሆኑ ጥሩ የሚያስቡ መልካም የሆኑ በጣም በሚሊዮን የሚቆጠሩ ሙስሊም ወንድምና እህቶች አሉ። ይሄ በደንብ በጀት ተመድቦለት በበጀት ተደርጎ የሚሰራ ነገር እንጂ አብሶሉትሊ ሙስሊሞች ሆን ብለው ኦርቶዶክስን ለማጥቃት ታርጌት አድርገው የሚሄዱበት ነገር ነው ብዬ አላምንም። ይሄኛው ለፖለቲካ የተጠቀመበትና ኦርቶዶክስ ከሙስሊም ጋር እንዲባላበት የሚሰራ መሆኑን እኔ በደንብ ነው የማውቀው። ምንም ይሄ ጥያቄ የለው። ስለዚህ የነሱ ስራ የኦርቶዶክስን ሳይሆን መች ሰብከውት ያውቃል? መች በእንደዚህ ነገር መጥቶ ያውቃል? ይሄ ግን ሞር መሰራት ያለበት ብዬ የማስበው መንግስት ራሱን ነፃ ለማውጣት ሙስሊም ላይ አላኮ የሄደበት ምክንያት ነው የሚመስለኝ። እኔ እንደዛ ነው ማለት። አሁን እኮ ሊያብራራው ነው እሱ ራሱ። አንዲት ደቂቃ ብቻ ነው፣ አንድ ደቂቃ ብቻ። ቤተ ክህነት ማህበረ ቅዱሳን በማን ስር አሁን እየተጨፈለቀ እንደሆነ ጸጥ እኮ ነው። እንትንም የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ፖለቲከኛ ነው አሲዘኝ በፈለግከው አንድ ሙስሊም ቤተ ክህነት ብሎ አውርቶ አያውቅም። ቆይ እስኪ ቆይ እንስማው። አሁን በፈለግከው አሲዘኝ ቀሲስ ስሙ፣ በደንብ አድርገው፣ በደንብ ስሙ። ክበሩ ቀሲስ ስሙ። ግን ለእኛ በጣም የሚጠቅም ነገር ሪያሊቲ ስላለው ለምሳሌ ለምን እንደማይናገሩ ሊያስረዳ እኮ ነው። ሪያሊቲ ያለው እስኪ እንስማው። የሚደርስበት ነገር ያውቃል እንዳለ። ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው። እኔ አሁን እዚህ ላይ የሆነ ነገር ልበልበት፣ ይቅርታ። አዎ እርሶ ተናገሩ ቀሲስ። አሁን ይሄ ቪዲዮ አሁን የሚያሳየው ሙሉ በሙሉ ሪያሊቲ ነው። በቃ ያወራው ነገር ትክክለኛ የሆነ ነገር ነው። በቃ ቤተ ክህነቱ የለም የተወርሷል የሚለው ሪያሊቲ ነው። ግን ሁለት ነገር ሊሆን ይችላል እንደተባለው። አንደኛው መንግስት ራሱ እንደዚህ ያሉትን ነገሮች ያወራል የተናደደ ኦርቶዶክስ ሊሆን ይችላል። ምክንያቱም እንድንነሳ በቃ ከእንቅልፉ ለማንቃት በዛ በኩል መጥቶ ቢያንስ ቢገባቸው ብሎ ሊሆን ይችላል። ሪያሊቲ ስለሆነ ማለት ነው የሚሆነው ነገር። ቤተ ክህነቱ ምን ተብሏል? ተቆጣጥረነዋል። ይሄ ሪያሊቲ ነው በእውነቱ። የት አለ እንግዲህ አሁን የት አለ? ቅድም ይሆን እንዲያውም ይቅርታ አድርግልኝና ምን ሲል ሰማሁት? ቅድም መጋቤ ጥበባትን ሲጠይቅ ነበረ። ጥቁር ልበሱ ብሎ ያስለበሱን አባቶች ዛሬ የት አሉ ምናምን ስትል ስሰማ ነበር። እንዴ በዚህ አጋጣሚ ልንገር፣ ጥቁር ያስለበሱን ማንና ማን ነበሩ? ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ። ብፁዕ አቡነ ጴጥሮስ ወደ ኢትዮጵያ መግባት አይችሉም። አሁን መንግስት ጠምዶ ይዟቸው። ብፁዕ አቡነ አብርሃም ተዋክበው ወርደው ባህር ዳር ላይ ነው ያሉት። አሁን ማን ናቸው? ጥቁር ያስለበሱን ሰዎች ናቸው አሁን ስልጣን ነው ያዙት። አቡነ ሳዊሮስና ያን ጊዜ ጥቁር የለበስንባቸው ሰዎች እኮ ናቸው አሁን ስልጣኑን ያዙት። ኦልሬዲ እኮ በቃ በመንግስት እጅ ነን አሁን ያለን። ያን ጥቁር የለበስንባቸው አባቶች ዛሬ አለቆቻችን ናቸው።
ስለዚህ አሁን ወደ ምንድነው አሁን የለም አሁን እነዚህ አባቶች የሉም ማጥስ ይናፍቁሃል እና በሰጡት ነገር ማመስገን ያለብን ብዬ ነው የማምነው። አሲስ ምናልባት እያወራ ያለው የእስልምና መምህር ነው። እዚህ ሶሻል ሚዲያ ላይ የታወቀ መምህር ነው። ታውቀዋለህ? አንደኛ እሱ ነው። ኧረ በደንብ ነው የምንተዋወቀው። በደንብ እንተዋወቃለን። ከ2009 ጀምሮ ነው የምንተዋወቀው ከኔ ጋር። ግን ማን ይባላል ስሙ? ማን ነው? ዋሂድ ነው የሚባለው። ዋሂድ አውቀዋለሁ። ዋሂድ እሱ ነው። ግርማ ይባላል። የድሮ ስሙ ግርማ ነው፣ ክርስቲያን እያለ ማለት ነው። አሁን የሚኖረው ስዊድን ነው። ሰሚራ የምትባል ሚስት አግብቶ ይኖራል ስዊድን። ሌላው መረጃው እዚህ ላይ መናገር ስለማያስፈልግ እንተዋዋለን። ግን የሙቃረና ደርስ አለው፣ የንጽጽር ትምህርት ቤት አለው። ሜክሲኮ ላይ ህንፃ ሰርተዋል። አረ በጣም ጥሩ። ቆይ ስዊድን ላይ ከሆኑማ ኦርቶዶክስ ወዳጆች አሉ። ኦርቶዶክስ ብቻ ሳይሆን ክርስቲያን የሆኑ በሙሉ አሉ። ስዊድን ላይ እንደዚህ ማድረግ እንደማይቻል ይታወቃል። እና የእሱን ኢንፎርሜሽን ሙሉ ካለ ለእኔ ትሰጠኝና እኔ ስዊድን ላይ ምን ማድረግ እንዳለብኝ በደንብ እሰራበታለሁ። በደንብ ወዳጆች ስላለን ኢትዮጵያ ላይ በሃይማኖት ደረጃ የሚያጨፋጭፈው ይሄ ሰው ነው ብለን እዛ እናደርጋለን። በአንዴ ነው ሪፖርት የሚያደርጉት፣ በአንዴ ነው ማውራ፣ ሁለቴ እንኳን አይደለም። ቃል ለምድር ለሰማይ ለእኔ ብቻ አንተ ሙሉ ኢንፎርሜሽኑን በውስጥ ንገረኝ። በውስጥ የሚሰሩ በጣም የታወቁ ጀግና የኦርቶዶክስ ወንድሞች አሉኝ፣ እህቶች አሉ። ይህን ነገር ማድረግ ከባድ አይደለም። ይሄኛውን ሙሉ ሪከርዱን ትልክልኛለህ። ይሄን ሙሉ ሪከርዱን ወጥተን አስተርጉመን እዛ እናስገባል። አስተርጉመን። ስለዚህ ቀላል ነው። ወደ ምንድነው ወደ መፍትሄው ነው የምንሄደው። በጣም ከባድ አይደለም። እንደነሱ እኛ ያለ እውቀት የምንመራ አይደለን። አብዛኛዎቹ የነሱ ሰዎች አልተማሩ፣ ታውቃለህ፣ ፊደል አይቆጥሩም። ስለዚህ ያንን ነገር ነው የእሱን በዚህን ያዘውና ግን እውነቱን አይደለም ወይ የሚለውን ሀሳብ ብሰጥበት እውነቱን አይደለም ወይ አልተኛንም ያለው ትክክል ነው። ተኝተዋል፣ ምንም አታመጡም፣ እንቀፈድዳቸዋለን፣ እንዲናረጋቸዋለን፣ እናጠፋቸዋለን የሚለውን በደንብ ሪከርድ ተደረገውን በእንግሊዝኛ አስተርጉሞ በስዊድን ላንጉጅ አስተርጉሞ የሚያስገቡ በጣም ቀለል ያሉ ወንድምናቶች አሉ። ስለዚህ እውነቱን ነው። አሁን ሪያሊቲውን እንቀበለው። እውነቱን ነው። የተጨመረ ነገር አለ። የጨመረውን ልንገሩታ ቀሲስ የጨመረውን አሳብ ስሙት። እዚህ ጋር አይጨምሯል። ዩኒት ትክክል ነው። ትንሽ የማጋነንና አጉል የሌላቸውን ፒክቸር የመስጠት ነገርም አለ። ለምሳሌ አሁን ሁሉንም እኛ በቁጥጥር ስር አድርገነዋል፣ ሁሉንም በቁጥጥር ስር ይዘነዋል የሚለው ኦብቪየስሊ ሁሉንም በቁጥጥር ስር እንዳላደረጉት መቼም ይታወቃል። ግን ነደደ ሲሉት ተቃጠለ እንደሚባለው አንድ ሁለት ሰው ከያዝክ የሆነ መዋቅር ውስጥ ሁሉን እንደያዝከው አድርገህ ማውራትና አቅም እንደፈጠርክ ፕሮፓጋንዳ አንዱ የፖለቲካ ስራ ነው። አሁን ግን ጉዳዩ ማለት ነው የሆኑ ሰዎች ሳይሆን ሲስተም ነው። ኦልሬዲ እየተዘረጋ ሲስተም አለ ነው። ሲስተምን ፋይት ሊያደርገው የሚችለው ደግሞ ሲስተም ብቻ ነው። የሆነ ሰው የሆነ ነገር ተናገረ ምናምን ሰውየው የሚናገርበት የሆነ ነገር እንኳን መዋቅር አለው ማለት ነው። የሚሰራበት መዋቅር አለው፣ ፈንድሬዝ የሚያደርግበት መዋቅር አለው፣ ስራ የሚሰራበት መዋቅር አለው፣ ኮሌጆቹን ራን የሚያደርግበት መዋቅር አለው። ችግሩ ያ መዋቅሩ ነው እንጂ ቤዚካሊ ሰውየው የሚያወራው ነገር ወይም ደግሞ ሰውየው ነው ማለት አይደለም። ስለዚህ አሁን እኛ ከሲስተም ጋር ስለሆነ እየተጣላን ያለ ነው። ከሁለት አይነት ሲስተሞች፣ አንደኛ ከአስተዳደር ከአድሚኒስትሬቲቭ ሲስተም፣ ሁለተኛ ደግሞ ከሃይማኖታዊ ስፔሲፊካሊ ከዋሃብያ። ከነዚህ ከሁለት ነገሮች ጋር ገጥሞ ሰው መልሶ ደግሞ የጎን መተኳኮስ አያስፈልግም። የሚያስፈልገው የጋራ ጠላት የሆነውን ሲስተሙን መምታት ብቻ ነው። ያንን ደግሞ ማድረግ የሚቻለው ቁጭ ብሎ ተነጋግሮ የተዘረጋን ሲስተም በራሱ በአድሚኒስትሬቲቭ የሚሆን በሃይማኖታዊ የሚሆን መዋቅር ተሄዶ መፍትሄ ማምጣት የሚቻለው መሬት ላይ ሲወረድ ነው። መረጃዎችን ይዞ ቅድም ዮኒ እንዳለው መረጃዎችን በደንብ ካሰባሰቡ በኋላ ወደ አንድ ማምጣት፣ ወደ አንድ ከመጣ በኋላ ደግሞ ወደ እርምጃ ይገባል ማለት ነው። ከዛ ውጭ ግን እኔ ሌላ ምንም መፍትሄ ሊታየኝ አልቻለም። ምናልባት እናንተ መፍትሄ የምትሉት ካለ ለመስማት ዝግጁ ነኝ። ቀሲስም ሌሎቻችሁም
የምትላቸው ነገሮች ምንም ጥያቄ የለውም። ግን እኔ አሁን የፕሮቶኮል ጊዜው አልፏል ብዬ ነው የማምነው። የኢመርጀንሲ ጊዜ ነው። አሁን በዚህ ጊዜ ሰው እየሞተ ነው። በዚህ ሰዓት ላይ ጫካ ውስጥ ያለ ህዝብ አለ ላለመሞት ማለት ነው። አርሲ ውስጥ ያሉ ኦርቶዶክሳውያን ጫካ ውስጥ ናቸው ያሉ። የተገደሉትን ቆጠርን እንጂ የተፈናቀሉትን በየጫካው የወደቁትን እኮ ስንት አንድ የዛሬ ወር ነው 6 ወር ምናምን እኮ አንዷ መታ እኮ 6 ቤተሰቤን ጨርሻለሁ እኮ ያለችን እዚህ ቲክቶክ ላይ መታ 6 ቤተሰቤ ታረዱብኝ። ዱባይ ላይ ሆና የገባች ላይ በላይ ክርስቶፎሮስ ቤት ነው ማን ቤት ነበር የገባ። እኔ እያወራሁት ያለሁት ይኸውላችሁ እንደራጅ መደራጀት ይሄ ሁሉ ጊዜ ይፈልጋል። አዎ መደራጀት አለበት፣ ግን ኢመርጀንሲ ነው። እንደዚህ ያለ ነገር ሲፈጠር እንትን መደንዘዝ የለብንም፣ መንቃት ነው ያለብን። ኖ ማለት ነው ያለብን። ፍጥነት ያስፈልጋል። አምቡላንስ ነው የሚያስፈልገው እኮ። ኢመርጀንሲ ላይ የዓመት እቅድ አታወጣም። የነፍስ አድን ላይ መሯሯጥ አለብን። የሚሞቱ ሰዎች አሉ። መጀመሪያ ኖ ብሎ መነሳት፣ ውስጥ ለውስጥ ደግሞ የመደራጀትን ስራ። መደራጀት ቀላል አይደለም፣ ጊዜ ይፈልጋል። እኔ አይተናል። ከዚህ ቀደም ሲገደል በማነው ሲጠቃ የነበረ ሰው ከስንት ዓመት በኋላ ነው የነቃ በእውነቱ። እና ደግሞ መደራጀትና የተናቀ ምን መስራት እንደሚችል ከፖለቲከኞችም አንዳንድ የምንማረው ነገር እኮ ነው። ትንሹ ነው እኮ ጫካ ገብተው እኮ አገር መርተዋል። ይሄ ጥሩ ነገር ነው በእውነቱ። ይሄ ጠንካራ ነገር ስለሆነ እንማርበት፣ ጥሩ ነው። ኦርቶዶክሳውያን አቅም አለን። መርሃችን ደግሞ ታውቁታላችሁ፣ የሰላም ነው። ታሪካችን የሚያሸማቅቅ አይደለም። ሙስሊሞች ሲመጡ ያስተናገርን፣ ፕሮቴስታንቶች ሲመጡ ቦታ የሰጠን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፖለቲከኞች ግን የሚያወሩት ምንድን ነው? ጨቋኝ እንደሆነች፣ ገፊ እንደሆነች። ታሪካችን ግን አክሱም ላይ የሚነግረን ከመካ መዲና የተባረሩትን ሙስሊሞች ስንቀበል ነው። ታሪካችን የሚነግረን እሱ ነው። ሌሎቹንም ስንቀበል የኢትዮጵያ ቋንቋዎች በታሪክ ውስጥ ሳይጠፉ እዚህ መድረሳቸው የሚያሳየው የኢትዮጵያ ቤተክርስቲያን እኮ ነገስታቶቿ ሳይቀሩ የሰውን ቋንቋ የሰውን የብሔር ማንነትን ያከብሩ እንደነበር ነው ታሪክ የሚነግረን። እና የምናፍርበት ሳይሆን የማንሸማቀቅበት የምንኮራበት ታሪክ እንደ ቤተክርስቲያንም እንደ ሀገርም አለን። ስለዚህ ሞታችን እንዲቆም ቁርጠኛ እንሁን። በቃን፣ መሞት በቃን። ኖ ሞር። ከዚህ በኋላ መንግስት የማትጠብቀን ከሆነ መንግስት የለም ማለት አለብን። የማንን ፀጉር ነው የምታበጥረው? ፒስ ኤንድ ሴኩሪቲ የአንተ ድርሻ ነው። እነገሌ ማለት እኮ መንግስት አይችልም። በነገራችን ላይ አርሲ ውስጥ የሚገሉን እነገሌ ሙስሊሞች ናቸው ምናምን እንበል እንጂ እኮ ኃላፊነት እኮ የመንግስት እኮ ነው። ማንኛውም ህዝብን የመጠበቅ ኃላፊነቱ የማንኛውም ሌላው ቀርቶ እንትን ነው ይሄ ኦነግ ነው የሚገል ቢባል ራሱ ተጠያቂው መንግስት ነው። መንግስት አገር ላይ እስካለ ድረስ ኃላፊነቱ የመንግስት እኮ ነው እንዴ። ማንኛውም ፋኖም ይበል እንደው ማንም ይባል ተጠያቂው ኢትዮጵያ ውስጥ መንግስትና መንግስት ብቻ ነው። ምክንያቱም እኔ መንግስት ነኝ ብሎ ተቀምጧል። ደግሞ በምርጫ አሸነፍኩኝ ኢትዮጵያ መረጠች እያለ ፉሽካ የሚነፋ መንግስት ባለበት ሀገር አባት አስከሬን የልጁን አስከሬን አስቀምጦ ሊመርጠኝ መጣ የሚል መንግስት እኮ ነው ያለን እንዴ። ስለዚህ ተጠያቂነቱ ዙሮ መንግስት ላይ ነው የሚሆነው፣ ዙሮ ማንኛውም ሰው ቢሆን። ምክንያቱም ሀገርን መጠበቅ ሃይማኖት በሃይማኖት እርስ በርስ ግጭት እንዳይፈጠር የማድረግ የመንግስት ኃላፊነት ስለሆነ እኛ ጦር የለን እና ጥሩ ነገር ነው ዛሬ የሆነው። ዮኒ በጣም እናመሰግናለን። ትክክል ነው። እንደዚህ ባሉት ነገሮች በያዝካቸው ነገሮች ጓደኞችህም አሉ በጣም ጠንካራ የሆነ ሀሳብ የሚሰጡ ልጆች አሉ። ፕሊዝ ሀገር ኃላፊነት አለብን። የሀገር ኃላፊነት አለብን። የቤተ ክርስቲያን ኃላፊነት አለብን። አንገደል አልን እንጂ ሙስሊም በማንነቱ ሊጠቃ ይገባል። እኔ 2 ሳምንት አልሆነኝም አክሱም ላይ እውነትም እንደሚባለው ሙስሊሞች መቃብር ቦታ ከሌላቸው ትክክል አይደለም፣ መቃብር ቦታ ሊሰጣቸው ይገባል ብዬ ጽፌያለሁ። ፌስቡክ ላይ ግቡና ይሁት። ሰው በመሆኑ ብቻ የመቀበር መብቱ እግዚአብሔራዊ የሆነ መብት ነው። ሰው ሲወለድ በዚህ ምድር ላይ የመኖር መብት
ሲሞት ደግሞ የመቀበር መብቱ ዲሞክራሲያዊ ሳይሆን ሂውማኒቲ ራይት ነው። ይሄ ሂውማን ራይት ነው። ይሄ በዚህ ምድር ላይ የተወለደ ሰው በምድር ላይ የመኖር መብት፣ ሲሞት የመቀበር መብት የማንኛውም ሰው ነው። አክሱም ውስጥ ሙስሊም አይቀበርም ቅድስት ሀገር የሚል ካለ አዎ ቅድስት ሀገር ማለት ይቻላል። ሌላ እምነት ያለው ሰው አይቀበርም ማለት ግን አይቻልም። መጽሐፍ ቅዱሳዊም አይደለም፣ እግዚአብሔርም አይደግፈው። የሞተን ቅበር የወደቀን አንሳ ነው መጽሐፍ የሚል ካለ ፖለቲከኞች የሚያወሩት ሙስሊሞች ፖለቲከኞች የሚያወሩት ከሆነ ትክክል አይደለም። እኔ ግን ካለ ብዬ ግን ቄሱ ድምፅ ሁኛለሁ ለሙስሊሞች። ስለዚህ እኛ እየገፋን አይደለም። ምን መሰሎት ቀሲስ እዚህ ጋር ይቅርታ፣ እስከ ዛሬ ታዲያ አክሱም ላይ የት ነበር የሚቀበሩት ሙስሊሞች? የውሸት ፖለቲካ እንደሚሰሩ ስለማቅ ነው። ፖለቲካ ነው የሚሰሩት፣ ፖለቲካ እየሰሩ እንጂ እስከ ዛሬ እግዚአብሔር ምስክሬ አክሱም ላይ የሚኖሩ ሙስሊሞች የት እየተቀበሩ ነበር? የት ነበር የሚሆኑት? አያቸው ውሸት እንደሆነ በደንብ ነው የማውቀው። ግን አውቀው ልክ የኦርቶዶክስ ልጆች ሁልጊዜ ሞቱ፣ ሁልጊዜ ተጨፈጨፉ፣ ሁልጊዜ ጠፉ ሲባል የሆነች ምክንያት ይዞ ይመጣል። የሆነች እስቲ አክሱም ላይ ያላችሁ እስቲ ኑና መስክሩ። ውስጥ አክሱም የሚኖር ብዙ የትግራይ ወንድምናቶች አሉ፣ ለዘመናት ኖረውበታል። አንድም ቀን እንደዚህ አይነት ነገር የለም። የሌለውን ወሽተው ምንድነው እነሱ ያሉት? አክሱም ላይ ጽዮን ጋር መስጊድ ይሰራልን ነው ጸቡ። አክሱም ጽዮን ላይ መስጊድ ይሰራ፣ ይሄ ነው ጸቡ። ምንም ውሸት እንጂ አንድም አክሱም ላይ አንድም እንደዚህ አይነት ችግር ኖሮ ማያውቅ። ይዋሻሉ፣ ይቀጥፋሉ። በጣም በሚዘገንን ሁኔታ እግዚአብሔር ምስክሬ ይህን ውሸት ይዋሻሉ። ውሸታሞች ስለሆኑ ቀዳዳ ነው የሚፈልጉት። ከዛ በኋላ አክሱም ጽዮንን ብትጠፋ ደስታቸው ነው፣ ደንታም የላቸው። ይህን እንደሆነ እርሶም እንዲያውቁ ነው እንጂ አክሱም ላይ ያሉት እርሶ ቤተክርስቲያን የሚመጡ ሰዎች ቢመጡ ጠይቋቸው። አክሱም ሄዳችሁ ታውቃላችሁ ወይ? እውነት ሙስሊሞች የቀብር ቦታ የላቸውም ብለው ጠይቁ። ኧረ እንደዚህ የሚባል ነገር ጠይቄያለሁ። ግን ኢፍ እንደው እንደዚህ ያሉት ነገሮች ቢኖር እንኳ እኛ ራሳችን ድምፅ እንሆናለን። በዚህ አጋጣሚ አንድ ጊዜ ከይቅርታ ጋር አርሲ የሞቱ ሰዎችን ስም ዝርዝር ላነብልህ። ዝርዝራቸው ራሱ የሚናገረው ነገር እኔ ራሱ አንብቤዋለሁ። ድገሙና አንብቡላቸው። እኔ ራሱ አንብበው እያወጣሁ ነው፣ ገና ያላወጣሁት። አንብበው። ስም ዝርዝራቸው ኢንዲኬት የሚያደርገን ነገር አለ። እነማን ናቸው የሞቱት? እነዚህ ሰዎች እነማን ናቸው?